ኪንጎ ከመጡብኝ ያመኛል። ቤዛ በማይመጣ ሰው ነው የመጣሽብኝ። ወይኔ ጉዴ! ምን እያደረግሽ ነው? ዘጊ አፍሽን። ምን እያደረግሽ ነው? ዝም በይ። ማሚ ስትናገረች ደብሮሻል? አይ ሩታ አልደበረኝም። እሳቸውም እኮ ልክ ናቸው። አይ ማሚ እኮ በሌላ ነገር ስለተናደደች ነው እንጂ አንቺ እንደዛ አትናገርሽም ነበር። ልክ ነሽ ሩታ። እትዬ እኮ ፍቅር እንኳን ስትናገረኝ ይቆጣት ነበር። በእርግጠኝነት ጸጽቷት ማሚ መታ ይቅርታ ጠይቅሻለች። ይሄ ማሚ ባህሪ ነው። እሺ ሩታ አታስቢ፣ ችግር የለውም። እሺ ምንድን ነው? አይንሽ ምን ሆኖ ነው? አልቅሰሻል እንዴ? ወሬሽን ተይና የመጣሽበትን ብቻ ተናገሪ። እኔማ ሰሞኑን ጭራልሽ እኮ ጠፋሽ ብዬ ነው። ዴቭ ምን ሆነ? ስለሱማ ምንም ነገር የለም። ታዲያ ለምንድን ነው በዴቭ ጉዳይ ላወራሽ ነው ብለሽ የመጣሽው? ምክንያቱም የሱን ስም ካልጠራው ስለማታስገብኝ ነው። ቆይ እኔ አንቺ መጫወቻ ነኝ? አሁን ሂጂ ውጭልኝ። አልወጣም፣ አትልፊ። ምን ፈልገሽ ነው? ቆይ ዛሬ አሹ የለም ወይስ ከሮማን ጋር ውረትሽ አለቀ? ሁሉም አሉ። ሰላም ሰላም፣ እንዴት ናችሁ? የቻናል ቤተሰቦች ዛሬም እንዴት ነው የምለው በአዲስ ቪዲዮ መተናል ማለት ነው። እንዴት ናችሁ? እንግዲህ ኪንጎ ሁሉም አውቀዋል ቤዛ እንዳገተችው። ይገኛል፣ ይለቀቃል፣ ምንም ብር ሳይከፈል። እንግዲህ ምጥኔ ጋዝ ደፍታባታለች። ፈርታ በቃ ደውልለታለሁ ተመልሶ ይመጣል ይለቀዋል ብላ ነው ዝም የምትለው ማለት ነው። ኦዴና ዴቭ በጣም ደስተኛ ሆነዋል። ከነሱ በላይ ደስተኛ የለም። ሁሉንም ነገር ረስተው በደስታ መንገዱን እየተሸኛኙ ነው። እንግዲህ ሮማን የሆነ ሀሳብ ገብቷታል። ማለቴ አሹ ወዴት ከደ የት ነው ያለው? ተከትሎ መጥቶ ነበረ። ወዴት ሄደ እያለች እንግዲህ ሀሳብ ይዟታል በአሹ ላይ። አሹ እስካሁን ድረስ ፍቅሯን መግለጽ አቅቷታል። ወንድሜ ነው እያለች ስለምትል ሮማን ወንድሜ ነው አሹ፣ ስለዚህ እኔ ምንም አያገባኝም ነው የምትላት። እንግዲህ አሹ በጣም ነው የሚወዳት የሚያፈቅራት፣ እሷም እንደዛው። ሮማንም በጣም ነው የምትወደው የምታፈቅረው። ነገር ግን ሁለቱም ፍቅራቸውን አልተገላለጡም። ግን ሁለቱም ይቀናናሉ። እሱም ይቀናል፣ እሷም ትቀናለች። ፍቅር በጣም ከሚባለው በላይ ተሰምቷታል። አንደኛ ብቻዋን ናት። ማንኛውም ሴት የሴት ጓደኛ አይበረከትላትም፣ የወንድም እንደዛው። ግን የምትወደው ልጅ ጋብቻው ስለደረሰ ልንጋባ ነው ምንም የሚያገባሽ ነገር የለም ስላለቻት ብቻ አዴ በጣም ተክዛለች። ክላሷ ተቀምጣ ልጄ ምን ሆነች? ምን ሆና ነው? ለምንድን ነው ለብቻዋ የተቀመጠችው? እያለች እንግዲህ እናቷ እያሰበችላት ነው። ያው ምንም ክፉም ብትሆን ደግም ቢሆን ማንኛውም ልጅ ነው። እናት ማሰቧን አትተውም ማለት ነው። እንግዲህ የባቡሬ እናት አሁን ደህና ሆናለች። ይህን ጥቁሩን ግን አበዙት። ቢጥሉት ደስ ይለኛል ማለት እስካሁን ድረስ ጥቁር እንደለበሱ ነው ምጥኔና የባቡሬ እናት። ባቡሬ እንግዲህ ልክ እሱ እንደሚያደርገው እሱ እንደሚያግተው ሁሉ ዳይመንድ ስለታገተ በፍለጋ ላይ ነው። ኪንጎ እስካሁን ድረስ ያው አልለቀቀውም። የቤዛ ወንድም ቤዛና የቤዛ ወንድም እንግዲህ ብያቸዋለሁ ከዚህ ቀደምም በጣም ገንዘብ ወዳዶች ናቸው። ሁሉ ጊዜ እናቷ እንደታመመች ነው። ግን እናቷ ትታመም አትታመም ማንም የሚያውቅ የለም። ሁሉ ጊዜ ግን ገንዘብ ስትፈልግ በእናቷ ነው የምታማኘው። እናቴ ታማለች፣ እናቴ እንዲኮናለች፣ እናቴ ሐኪም ቤት ተኝታለች፣ ለእናቴ መድኃኒት መግዣ የለኝም ነው የምትለው። እንግዲህ ሮማን ደፍታባት ውሃ ሴትዮዋ አለች። በጣም ተናዳባታለች። እንግዲህ ከርፈፍ ስትል ምን አወላክፋት እንደደፋችባት አያለቅም። ግን በጣም ነው የሚያሳዝነው። ልታስታጥባት የመጣችው ውሃ ጆግና የእጅ መታጠቢያው እንዳለ እሷ ላይ ሲደፋ በጣም ያሳዝናል። ምንድን ነው ሆነሻል? ምን ያወላክፍሻል? ያለቻት ነበረ። ግን ፍቅር ብታያት ኖሮ አትለቃትም ነበረ። ያው እንግዲህ ለፍቅር ደግሞ
ይዛላት ስትሄድ ምግብ እርግጠኛ ነኝ እጇን ይዛዛው አንቺ ምናምንቴ አንቺም እኮ ያዴ ወገንተኛ ነሽ አንቺ ነሽ። ለምንድን ነው ታዲያ ከሆናችሁ አደይ ልታገባ ነው ብለሽ ያልሽው? እውነቱን ንገሪ ብላ እጇን ትደፍጥጣ መከራዋን ታበላታለች። እንግዲህ ይህን ሁሉ መከራም ትቀበለው አደይ ነበረች። አደይ እንግዲህ ቤቱን ለቃ ሄዳለች። አሁን ደግሞ ሮማን የአደይን ፋንታ ተቀብላለች ማለት ነው። እንግዲህ ግን እንደ አደይ የሚሆን የለም። ያው እሷም ከትንሽ ጊዜ በኋላ ሁልጊዜ እናቷ ስላለች እንጂ እናቷ ባኖር በጣም ነው የምታሰቃያት ማለት ነው። ፍቅር ልክ አደይን እናቷ የለችም ነበር በአደይ ጊዜ በጣም ነበር የምታሰቃያት። እንደውም እያሰረች በርበሬ እያጠነች እየዘጋችባት የሆነ ቃሪያ እያበላቻት የምታደርጋት ነገር የለም። ውሃ እየደፋይባት እጇ ላይ የፈለው የምታደርገው ነገር የለም ነበረ። አሁን እናቷ ስላለች እንጂ ሮማንም ልክ እንዳደይ ነበር የምታደርጋት ማለት ነው። ዳይመንድ እንግዲህ ግራ ግብት ብሎታል። ምን ላድርግ እያለ ቴላ አባቴ ላውጣው እያለ ግራ ገብቶታል። ደፋር ነች እሷም። ቤዛ እንግዲህ አንተ ገንዘቡን ተቀበልና ቤቱን ትሽጥና ምጥኔ ትስጠን፣ እኔ እናንተ እንደራደር አላለችም። በጣም ከሚባለው በላይ በገዛ ወንድሙ ሊደራደር እሱ በፍጹም አላደርገውም። አንቺ ሰይጣን፣ እኔ አንቺን አይደለሁም በወንድሜ እኔ ልደራደር፣ ለምን እኔ አልሞትም ነው ያለው። እውነት ነው፣ ለምን እሱ አይሞትም? በፍጹም በወንድሙ መደራደር የለበትም። ሊሊ በጣም ቀንታለች። ለምን ትፈልገዋለች ሊዲያ እያለች እኔ ወንድሜ ነው ጓደኛዬ ነው ትላለች። ወዲያው ደግሞ ትቀናለች። እንዲህ ምን ሆነሽ ነው ሊሊ? እየቀናሽ እኮ ነው ስትላት ታዲያ አላውቅም ምን እንጃ ምን እንደሆንኩ ነው ያለችው። ፍቅር አይሉት ውዴታ አይሉት ወይ ተከላካይ አይሉት የሆነ ሁለቱም ነገር ይዟታል። እንግዲህ በጣም በሚገርም ሁኔታ ፍቅር ይመስለኛል እኔ እሱም ያፈቅራታል ብድግ ብሎ ብቻ እሷ ፍቅር እንዲገባላት እያደረገ ነው። አልቸኮለም፣ ቀስ ብሎ ብቻ በነገሮች እያጨቃት ነው። ከዛ ራሷን ይስማታል፣ ያቅፋታል። ይሄ ምንድን ነው? የፍቅር ምልክቱ ነው። ስለዚህ መልካም ጊዜ ይሆንላችሁ።